በጣም ጥቂት ሀገሮች ናቸው በአለም ላይ የምታካሄደው ትግል ፍትሃዊ ነውና ላግዘው ብሎ የሚለው። ዞሮ ዞሮ የአማራ ፋኖ በሚያገኘው ድጋፍ የሚፈጥረው ሀገር ምን አይነት ሀገር ነው? የኢትዮጵያን ብሔራዊ ጥቅም ለሱዳን አሳልፎ የሚሸጥ ነው? ስለዚህ ለትንሹም ለትልቁም ነገር ግብጽ በዚህ ጀርባ አለችበት። ኦፍኮርስ ሶማሊያ ውስጥ ገብታለች ግብጽ። ኦፍኮርስ ሱዳን ትደግፋለች። ኦፍኮርስ ከኤርትራ ጋር ጥብቅ ግንኙነት መመስረት ትፈልጋለች። ኢትዮጵያ ውስጥ ትግል የሚያደርጉ አካላት ማወቅ ያለባቸው ከየትም ድጋፍ ማግኘት ይችላሉ፣ መብታቸው ነው። እንደውም አብይ አህመድ የሚባል ሰው ኢሞራል የሆነው ነገሩ ነው ከሁሉም ነገር ጎልቶ የሚታየው። በዘረፋም በለው ዙሪያውን ያሉት ሀገሮች መልከፍ በለው ኢትዮጵያ በመጨፍጨፍ ሆነ የኢትዮጵያን ብሔራዊ ጥቅም በመጉዳት ደረጃ አገሪቷን ህልውና እያሳጣ ያለው እሱ ስለ ሞራሊቲ እነዚህን ታጋዮች ሊነግራቸው አይችልም። የሱ ደጋፊዎች ሊነግሩት አይችሉም። ጸረ አማራ እንሆንም ምናምን ስላሉ አይደለም ጽምዶ ውስጥ የምትገባው ያለው። እዚህ አይነት ጉልበት ይዘህ ነው መግባት ያለብህ ነው ማለት ነው። ቀደም ብሎ የነበረው ካርቱም ላይ ነው የነበረው እና አንዱ ምክንያት የተሰጠው የመጀመሪያው ካርቱም ላይ በጣም ሰፊ የሆነ የኤርትራና የትግራይ ኮሚኒቲ አለ ከትግሉ ጀምሮ የሚኖር። እንደውም በመጀመሪያው ስብሰባ ላይ ጠይቀው የነበረው የፋኖ ተወካይ ወሌላ እንዲኖርላቸው አልነበረም። ስብሰባው ላይ ካርቱም ውስጥ የሚኖሩ ልክ እንደ ትግራይ እንደ ኤርትራ ኮሚኒቲ የመሰረቱ ማህበር ነገር ያላቸው የአማራ ኮሚኒቲ የለም ወይ ተወካይ የላቸውም ወይ? ምክንያቱም ኮሚኒቲ ለኮሚኒቲ እናድርገው ነው እና ዋናው ዓላማ ኮሚኒቲ የተሰበሰበበት የውጭ ቦታ መሆናቸውን ነው ለምርጫ የወሰዱት ያለው። ምክንያቱም የህዝብ ለህዝብ ግንኙነት በመሆኑ የተነሳ ያንን አይነት ኮሚኒቲ ወደ አስመራ ከተማ ከሌላ ቦታ ማምጣት የምትችልበት እድል ስለሌለ ጉዳዩን የማህበረሰብ ለማድረግ የተፈለገበት ሁኔታ ነው እነዚህ ቦታዎች እንዲመርጡ ያደረጋቸው። ይሄ ግን ከጀርባው የግብጽ እጅ ምናምን ነገር ቢኖርበት ምናምን ነገር ምለው እኮ የግብጽ እጅ ከጀርባው ሱዳንን እኮ ግብጽ ይረዳል አይደለም እንዴ? አልቡርሃን መንግስት ሲሪየስሊ በግብጽ አየር ኃይል ሳይቀር ነው የሚደገፈው። ኤርትራ ከግብጽ ጋር የመሰረተችው ግንኙነት አለ፣ ቅድም እንኳን አንስቼዋለሁ። እና በዛ ደረጃ የብልጽግና መንግስት ህልውና አደጋ ፈጥሮባቸው የበለጠ ወደ ግብጽ እንዲያዘነብሉ ያደረጋቸው ኃይሎች በዛ ደረጃ የተሳተፉ የኮሚኒቲ ስብሰባ በመጨረሻው ዝቅተኛ ነውና ጅራሹን የሚያስታውሱትም ነገር አይደለም የሚመስለኝ። ስለዚህ ለትንሹም ለትልቁም ነገር ግብጽ በዚህ ጀርባ አለችበት። ኦፍኮርስ ሶማሊያ ውስጥ ገብታለች ግብጽ። ኦፍኮርስ ሱዳን ትደግፋለች። ኦፍኮርስ ከኤርትራ ጋር ጥብቅ ግንኙነት መመስረት ትፈልጋለች። እነዚህን ሁሉ በዙሪያ ያሉት ሀገሮች እያደረጉ ያለው 4 ኪሎ ያለው መንግስት ህልውናቸውን አናጋለሁ ብሎ ተጨባጭ እርምጃ ስለወሰደ እኮ ነው። ኢትዮጵያ ቀደም ብሎ እኮ በጣም የሚገርመው በተለይ የሱዳን ነገር እኮ ኢቭን በአባይ ግድብ ላይ ግብጽ የምትወስዳቸውን አቋሞች እኮ ሙሉ በሙሉ እኮ አደግፍ ነበር። እንደውም የግድቡ እንትን ማድረግ እኛ አካባቢ ያለ ፍላድ ይቀንስልናል፣ እንደውም ቀዝቃዛ የሆነ ቦታ ላይ ውሃ እንዲጠራቀምና ድርቅ ባለበት ጊዜ ውሃ ማግኘት የምንችልበትን ሁኔታ ይፈጥራልና ምንድነው ችግራችሁ እስከ ማለት እኮ መሄድ የጀመረች ሀገር ነው የነበረችው። ገፍቶ ሱዳን ላይ ነው ግብጽ ላይ እንድትለጠፍ ያደረጋት አብይ አህመድ ነው። ስለዚህ ይሄ በየጊዜው የሚነሳ የተለያዩ ሀገሮች የኢትዮጵያ ጠላቶች ምናምን የሚባል ፖለቲካው በደንብ ለማያውቀው በስነ ስርዓቱ ከመረመርከው እኮ ትግል የምታደርግበት ሰዓት ላይ የዛ አገር ወዳጅ የሆነ አካል ለአንተ እኮ ድጋፍ አይሰጥም። የሚገርመው ነገር ሁልጊዜ ድጋፍ የምታገኘው ያንን ሀገር በተወሰነ ደረጃ በጠላትነት ወይ በተመለከተ ወይ በተወሰነ ደረጃ ቅሬታ ያለው እዛ ያለው መንግስት ቢቀየር ትርፋለሁ ብሎ የሚያስብ ነው። በሙሉ የኢትዮጵያ ተማሪዎችን እንቅስቃሴ አንስተህ ዓለም ላይ የተደረጉ የነፃነት ትግሎች በሙሉ ብትመረምራቸው በእንዲህ አይነት መንገድ ድጋፍ አግኝተው የጀመሩ ናቸው። አንዳንዶቹ ያንን ድጋፍ ተጠቅመው ነፃ ከወጡ በኋላ የደገፏቸው ሀገሮችን ማስፈራራት የቻሉበት ሁኔታ ተፈጥሯል። አሁን ምሳሌ ያክል ህወሓት ከፍተኛ ድጋፍ ከሱዳን አግኝቶ ነው የነበረው። ነገር ግን አለፈው ቀደም ብዬ እንደተናገርኩት ስልጣን ከያዘ በኋላ የሱዳን መንግስት የሚፈራው መንግስት ነው የሆነው ያለው ኢትዮጵያ ውስጥ ሲሪየስሊ የሚፈራው ነው ማለት ያለው። በኤርትራ በኩልም ደጋግሜ ተናግሬያለሁ። ከፍተኛ የሆነ የአረብ ድጋፍ ያገኘ እንቅስቃሴ ያደረጉት ያለው ምክንያቱም አረቦች
ከኢትዮጵያ ጋር ያላቸውን ነገር በዚህ መንገድ እናቃልለዋለን እንፈተዋለን ብለው ግን የኤርትራ ፍሮንቶች በተለይ ጀብሃ ከጠፋ በኋላ ሻዕቢያ እኔ ኤርትራ አረብ ናት፣ ድርጅቱም የአረብ ድርጅት ነው፣ አረብ ሊግ ውስጥ እገባለሁ አላለም። ያ ሁሉ ነገር ገንዘብ ያፈሰሱ አገሮች ዛሬ የአረብ ሀገሮች ሻዕቢያን እንዴት እንደሚያዩት በደንብ ታውቃለህ። ያለው ሻዕቢያ ለእነሱ የማይጥም ፖሊሲ የሚከተል እነሱን የቅንጦትና የዘረፋና ምናምን ነገር በየጊዜው የሚያወግዝ እንዲህ አይነቶቹን ነገሮች ሌላ አይነት ትምህርት ለህዝብ የሚያስተምር እና ስትሪክት ሶሻሊስት የሆነውን አመለካከቱን አለቅ ብሎ ያለ ድርጅት አድርገው ነው የሚመለከቱ እንጂ ዝም ብሎ ወዳጅ አድርገው አይመለከቱም። እንደ ግብጽ ኦፍ ኮርስ ዳይሬክት ስላላቸው ተጣጣሪ ይሰራሉ። ዋናው ነገር መሰለ ያለው በእንዲህ አይነት የትግል ወቅት ሁለት ኃይሎች ነፃነት የሚታገለውና ድጋፍ የሚሰጠው ኃይል ኦልሞስት የፖከር አይነት ቁማር ነው የሚጫወቱት ያለው። ድጋፍ የሚፈልገው ኃይል አሁን አማራ ፋኖ ለምሳሌ ድጋፍ ይፈልጋል፣ ስትራቴጂክ በሆነ መንገድ ከኢትዮጵያ ጋር ሪሌት አደርጋለሁ ብሎ የሱዳን መንግስት ሊሰጠው ይችላል። ወይንም ደግሞ አብይን ካስወገድኩ በኋላ በኢትዮጵያ ጠላትነት እቀጥላለሁ ሊል ይችላል። ዞሮ ዞሮ የአማራ ፋኖ በሚያገኘው ድጋፍ የሚፈጥረው ሀገር ምን አይነት ሀገር ነው? የኢትዮጵያን ብሔራዊ ጥቅም ለሱዳን አሳልፎ የሚሸጥ ነው ወይስ ባለበት አጣብቂኝ ውስጥ ለመውጣት እርዳታ ተቀብሎ ነገር ግን የሚሰራው ይሄን ጉልበት ካፈረጠመ በኋላ ጠላት ለመሆን አይደለም ለሱዳን። ግን ሱዳን እንደፈለገ የምታዘው ግን የማይሆን ሀገርና መንግስት ገነባለሁ ብሎ ሊሰ ነው የሚሰራው። ሁሉም ቦታ ላይ የተደረገ እንቅስቃሴ በዚህ መልኩ ነው የተደረገው ያለው እና የኢትዮጵያ ተማሪዎች ኦፍኮርስ ያጠፉት አንዳንድ ጥፋት አለ። አይዲዮሎጂካል ሰፖርት እንደሚሰጡ አድርገው ያዩዋቸው ድርጅቶች እና ሀገሮች ነበሩ። እነ ሶሪያን ብትወስድ እነ ኢራቅን ብትወስድ በኢትዮጵያ ተማሪዎች እንቅስቃሴ ወታደራዊ ስልጠና እስከመስጠት ድረስ ነው ሄዱት ያለው። የዛን ጊዜ ለምን ይሄን ያደርጋሉ የሚል ጥያቄ በሚገባ ብስለትም እውቀቱም ምንም ስላልነበረ ወጣቶችም ስለነበረ አይዲዮሎጂካል ኮሚትመንት ስላላቸው በሶሻሊስት ዓለም አቀፋዊ እምነታቸው ነው የሚያግዙ የሚል የተጃጃለ አመለካከት ነበር። ግን እነሱ የበሰሉ ጥልቅ የሆነ የውጭ ፖሊሲ ያላቸው እንዲህ አይነቱ እንቅስቃሴ ከአረቦች ጥቅም ጋራ ምን ነገር ይኖራል ብለው ነበር ይደግፉት የነበረው። በጣም ጥቂት ሀገሮች ናቸው በዓለም ላይ የምታካሄደው ትግል ፍትሃዊ ነውና ላግዘው ብሎ የሚመጡ። ለምሳሌ ያክል ከነሱ አንዱ መጥቀስ ብቻ ነው። በሶማሌና በኢትዮጵያ ጦርነት የኪውባኖች ኢንቮልቭመንት አይዲዮሎጂካል ነው። ከኢትዮጵያ ምንም ትርፍ ጥቅም እናገኛለን ብሎ የገቡበት ጦርነት አይደለም። ይሄ ግን በጣም ኤክሰፕሽን ነው። ሁሉ ቦታ ላይ የሚደረግ የትኛውም ትግል ደጋፊ የሚሆነው የዛ ሀገር ወዳጅ እንዳልሆነ ማወቅ አለብህ። በቃ እንዴት ነው የሚደግፈው ያለው? አብይ መንግስት የሚደግፈው ዩኤኢ ላንተ ያግዛል እንዴው ነው እንደምትጠይቀው? አያግዝም። ምክንያቱም ኢንተረስቱን እያሟላ ያለው አለ። በሌላ በኩል ግን አብይ እያጠቃው ያለ ሶማሌ ጋር ብትሄድ በአደባባይ ላይ ነግር ይችላል፣ በውስጥ ግን ድጋፍ ሊያደርግልህ ይችላል። አንተ ያንን ድጋፍ ወስደህ ግን ስራ ላይ በምታውልበት ሰዓት ላይ ምን አይነት ጠንካራ ሆነ እንቅስቃሴ እፈጥርበታለሁ ብለህ ነው እንጂ የምታረገው ሶማሌ ገንዘብ ስለሰጠኝ የሶማሌ ተቀጥላ የሆነች ኢትዮጵያን እፈጥራለሁ ብለህ የምትሄድ ከሆነ አንተ ነህ ደካማው፣ አንተ ነህ ችግር ያለብህ። ተመሳሳይ የሆነ ነገር ነው አሁን ቢሆን እና በኢትዮጵያ ውስጥ ትግል የሚያደርጉ አካላት ማወቅ ያለባቸው ከየትም ድጋፍ ማግኘት ይችላሉ፣ መብታቸው ነው። እንደውም አብይ አህመድ የሚባል ሰው ኢሞራል የሆነው ነገሩ ነው ከሁሉም ነገር ጎልቶ የሚታየው። በዘረፋም በለው ዙሪያውን ያሉት ሀገሮች መልከፍ በለው ኢትዮጵያን በመጨፍጨፍ ሆነ የኢትዮጵያን ብሔራዊ ጥቅም በመጉዳት ደረጃ አገሪቷን ህልውና እያሳጣ ያለው እሱ ስለ ሞራሊቲ እነዚህን ታጋዮች ሊነግራቸው አይችልም። የሱ ደጋፊዎች ሊነግሩት አይችሉም። ገብቶሃል? እነ ጌታቸው ረዳ እነ ብርሃኑ ነጋ ሊነግሩት አይችሉም። ተቃዋሚውን ያለው እነሱ ጎረቤትን ከሚናከስ ህዝብን ከሚጨፈጭፍ በቢሊዮን የሚቆጠር ብር የጊዜ ዘረፋ ነበር ብለን ያወራነው ነገር እኮ የልጆች ጨዋታ እኮ ነው ያስመስሉት። በዚች አጭር ጊዜ ውስጥ እነዚህ ሌቦች እኮ እስካጥንቱ ህዝብ የሚጋጥበትን ሁኔታ የፈጠረ ጸረ ህዝብና ጸረ ሀገር የሆነ ኃይል የሞራል ሌክቸር ሊሰጥ አይችልም። ደጋፊዎቹ ሊሰጡ አይችሉም። ያለው ተዝናንተው እንደልባቸው ተቃዋሚዎቹ ከማንም ድጋፍ ወስደው ያንን ድጋፍ ግን የደገፋቸው ኃይል አካል ተላላኪ ለመሆን የማይጠቀሙበት መሆኑን ማረጋገጥ የራሳቸው ኃላፊነት ነው። የሚሰራውም እንደዚህ ነው። ስለዚህ ስጋት አይግባችሁ ነው ብለ ያለው በሙሉ የአብይ አህመድ የሚቃወሙ ኃይሎች ህብረት ፍጠሩ፣ ህብረታችሁን ስትራቴጂክ አድርጉት።
ከሌሎችም ጋር የምታደርጉትን ትብብር ስትራቴጂክ ለማድረግ ሞክሩ። ምክንያቱም ዓለም ፈርታይል ኮንዲሽን ፈጥሯል ለስትራቴጂ ሀገር ለሀገር ግንኙነት። ከዛ በተረፈ ትልቁ አቅማችሁ በተለይ አማራን ፋኖ በተመለከተ ትልቁ አቅሙ የሚፈጥረው ሶሊድ የሆነ ፖለቲካዊ ወታደራዊ ጉልበት፣ በዛ ጉልበት ዙሪያ በሚሊዮን የሚቆጠር አማራን በሀገር ውስጥ ማሰባሰብ፣ ከዛ እንደገና ደግሞ የአማራው ፖለቲካ ኢትዮጵያን በማዳን ትልቅ እርባና አለው ብሎ የሚያስብ ሰፊ ማህበረሰብ አለ ኢትዮጵያ ውስጥ። እሱን ባንድ ላይ የሚያመጣ እንቅስቃሴ መፍጠር፣ ከዛ በውጭ የሚገኘው ዳያስፖራ አማራ ማንቀሳቀስ፣ ከዛም ደግሞ በውጭ ሆኖ የኢትዮጵያ መኖር አስፈላጊ ነው ብሎ የሚያስበውን ነን አማራ የሆነውን ኃይል መሰብሰብ እና እንዲህ አይነት ጥንካሬ ላይ ተመሰረተ ጸረ አማራ እንሆን ምናምን ስላሉ አይደለም ጽምዶ ውስጥ የምትገባው ያለው። እዚህ አይነት ጉልበት ይዘነው መግባት ያለብን ነው ብለው ያለው።